የእግዚአብሔር ስጦታ ለመጠቀም ሰው ለመዳን አራት ነገሮችን ማድረግ ይኖርበታል። በጣም አራት ነገሮችን። አንደኛው ማመን ነው። ማለት እግዚአብሔር እኛን ለማዳን ያደረገውን ነገር በሙሉ አምኖ መቀበል። ምንም የሚከብደው ፈቃደኝነትን ብቻ ነው የሚፈልገው። ፈቃደኝነትን ይፈልጋል። ስለዚህ አምኖ መቀበል እምነት ወሳኝ ነው። ያለ እምነት ሰው ሊድን አይችልም። ምን አለ መድኃኒታችን ኢየሱስ ክርስቶስ ወበከመ ሰቀሎ ሙሴ ለአርዌ ምድር በገዳም ከማሁ ሀለወ ለእጓለ እመሕያው ይሰቀላል። ሙሴ በምድረ በዳ እባብን ሰቅሎ በእባብ የተነደፉት እንዲድኑ እግዚአብሔር የሰጠውን ያን ተጠቅሞ ህዝቡ እንደተጠቀሙ የሰውም ልጅ በሱ የሚያምን ሁሉ የዘላለም ሕይወት ይኖረው ዘንድ ሊሰቀል ይገባዋል። እንግዲህ ታሪኩ ታውቁታላችሁ። ኦሪት ዘኍልቍ ምዕራፍ 21 ላይ ያለ ነው። እስራኤላውያን በማንጎርጎር ምክንያት እባብ ከእግዚአብሔር በመቅሰፍትነት ተልኮ ሲነድፋቸው ወደ እግዚአብሔር አለመኑ። እግዚአብሔር ሙሴን እንዲህ አለው። እግዚአብሔር ሙሴን እባብን ሰርተህ በዓላማ ላይ ስቀል፣ እየተነደፈው ሁሉ ሲያያት በሕይወት ይኖራል አለው ይላል። በነደፋቸው በመርዘኛው እባብ ቅርጽ ግን እባብ ያልሆነ ግን ከነሐስ ማዕድን ነው። ነሐስ እንግዲህ እባብ ሰርቶ በዓላማ ማለት በሚታይ በአደባባይ ላይ ስቀላለው እንዳለው ሲያደርግ እግዚአብሔር ያዘዘው እውነት ነው ይጠቅመኛል ብለው ያመኑና ያደረጉ ሰዎች በነደፋቸው በመርዘኛው እባብ ቅርጽ የተሰራውን የነሐሱን እባብ ያዩ ከመርዙ ተፈወሱ፣ ዳኑ። በአንጻሩ ግን እኔን የነደፈኝ እባብ ነው፣ ያ መርዝ ያለው ነው። ይሄ የተሰራው ግን ከነሐስ የተሰራ ነው። ምን ያገናኘዋል? ነሐስ በድን ነው፣ መርዝ የለው፣ ድንቁርና ነው ብለው እንመራመር ያሉ ከነበሩ፣ ስለዚህ ዝርዝር አልተጻፈም እንጂ አይድኑም ማለት ነው። ዛሬም እንደዚህ ነው። ያ ምሳሌ ነው። መርዘኛው እባብ የዲያብሎስ ምሳሌ ነው። መርዙ የኃጢአት የሞት የመርገም ምሳሌ ነው። በዛ አንጻር የተሰራው ከነሐስ የተሰራው እባብ ግን የክርስቶስ ምሳሌ ነው። ምክንያቱም ያ ከነሐስ የተሰራው እባብ ይመስላል፣ ግን እባብ አይደለም። መርዝም የለውም፣ ግን እባብ ይመስላል። ዛሬ አባቶች የሚይዙት አርዌ ብርት ከዛ የመጣ ነው። ያንን ለማስታወስ ነው። እና እንደዚህ ሁሉ ክርስቶስ ንጹሕ ባህሪ ሆኖ ግን በወንጀለኞች አንጻር ያው የመጨረሻ ግፈኞች ወንጀለኞች በሚሰቀሉበት በመስቀል ተሰቀለ። ንጹሕ ባህሪ ሲሆን ልክ ነሐሱ ንጹሕ ሲሆን በመርዘኛው እባብ ምሳሌ እንደተሰራ ክርስቶስም ንጹሕ ባህሪ ሲሆን በመርዘኛው በወንጀለኞች መቀጫ በመስቀል ነው የሞተው። ስለዚህ እነዛ አይተው አምነው እንደዳኑ ሁሉ ዛሬም ክርስቶስ የሞተው ለኔ ነው፣ የኔን ኃጢአት ተሸክሞ ነው በመስቀል ላይ የተሰቀለው ብለው የሚያምኑ ቃሉን ሰምተው ከዘመኑም የነበሩ ደግሞ አይተው ያመኑ ይድናሉ። ያላመኑ የማያምኑ አምላክ ለምን ይሰቀላል? አምላክ እንዴት ይሰቀላል? አምላክ እንዴት ይሞታል? እያሉ እንፈላሰፋለን እያሉ የሚጃጃሉ ካሉ መርዙ ኃጢአት ፍዳ መርገም በውስጣቸው ይቀራል፣ አይድኑም። ስለዚህ ሰው ለመዳን ማመን አለበት ነው። ያ የተሰቀለውን የነሐስ እባብ ያላዩ ያላመኑ እንዳልዳኑ ዛሬም ክርስቶስ በቀራንዮ ስለተሰቀለ ብቻ ሰው ሁሉ አይድንም። የመዳን እድሉ ተሰጥቷል፣ በሩ ተከፍቷል። ማመን ግን ይጠበቅበታል። ሳያምን አስገድዶ እግዚአብሔር አያድነው። ስለዚህ ለመዳን ያን የምር አምኖ መቀበል ይገባል። ዕለት ዕለት በዚህ ሕይወት መኖር ይገባል። ለእኔ የተሰቀለው ክርስቶስ በደሌን፣ ሞቴን፣ ኃጢአቴን ሁሉ ተሸክሟል፣ አስወግዶልኛል ብሎ በክርስቶስ ቤዛነት መድኃኒትነት ማመን የግድ ነው። ያለዚህ ሰው ሊድን አይችልም።